ወሎ መጀን ያባ መፍቀር ያገር የጅብሪል አገር ያ ሸህ ዑመር አገር ወሎ መጀን የወሎ ዱዓ መጀን የወሎ ዱበርቲ መጀን ወሎ መጀን ሲያሻው ባንቾዬ ሲለው በትዝታ በባቲና ባምባሰል ቅኝቱ እያባበለ ልብን በፍቅር ያሸፍታል። ደጁን የረገጠ አርሂቡ ብሎ ይቀበላል። ተሰባጥሮ ቀለሙን አብዝቶ ዘመናትን የተሻገረው የቀየው ሰው ዘንድሮ ሀጃው ሞልቶለታል። እንግዶቹን በክብር የሚያስተናግድበት ፍቅሩን በልክ የሚያቀርብበት ምቹ ስፍራ ተገንብቶለታል። ሎጎ ሐይቅ ሪዞርት ውብ ተፈጥሮን ጠብሰቅ ካለ ታሪክ ጋር ያያያዘ ግን ምንም ያለበት እስካይመስል ስም ብቻ ሆኖ የቀረው ስፍራ ዛሬ በተገባው ልክ ተፍታቶና ተገላልጦ ውበትን ደርቦ ቀርቧል። ወጣቶች አንዳንድ ዘምዘም ተቀምጠው የሚቆሙበት ምናምን ጎስቋላ ቦታ ነበረ። ቦታው ስሙን የሚመጥንና ታሪካዊ ገዳሙን የሚመጥን ባህሩን የሚመጥን አልነበረም። የበፊቱ አቀማመጡ አኗኗሩና ሁኔታው ማለት ነው። ቦታው ዳግም እንደተወለድኩ ነው የቆጠርኩት። ያን ጊዜ የነበረውን ገጽታና ያሆኑን ስታይ የኤሌ ገበታ ለትውልድ የሰራው ታሪክ ተአምር ነው። ይሄንን ሐይቅን እንደገና ፈጠረው፣ እንደገና ወለደው። ይሄን የሐይቅ ህብረተሰብም በከፍተኛ የኢኮኖሚ የማህበራዊ የፖለቲካው ሁኔታው እንዲቀየር ህብረተሰቡ የተቀየረ አስተሳሰብ እንዲኖር አምሮው እንዲሰፋ በዚህ ዙሪያ እዚህ ተወለደሬ ወረዳ ላይ ሐይቅ ከተማ ላይ በርካታ ነገር አለ። ቅርስ አለ፣ ሊታይ የሚችል የአካባቢውን ባህል የጠበቀ ብዙ የሚጎበኝ አለ። ያ ሁላ እስታክ አድርጎ እኮ ነበር። ማን ያያዋል? ሊያሳየን ማን ነው? ገበታ ለትውልድ ነው። አይዋ ስለዚህ ከዚህ ሰዓት ጀምሮ ምን እያደረገ ነው? የግንዛቤ ጥረት ካልሆነ በስተቀር ትልቅ ነገር ወደኛ መጥቷል። ይህንን ድንቅ ስፍራ አይቶ ቆይታን የማያሻ አይኖርም። የዘንድሮውን የአፍሪካ ህብረት ጉባኤን ለመታደም የሚመጡትን ሁሉ ሐይቅ ከተማና ውብ ሪዞርቷ አርሂቡ ይላል። ይሁን ብለው እንዳደረጉት ሀጃችን ሞልቶ እንግዳ ተቀባይ ያድርገን። ደስ ብሎት እንግዳችንም ከዚህ ቦታ ላይ መጥቶ የሚሄድ ያድርግልን።